በህወሓት ውስጥ እኔ አንድ ክንፍ አለ ብዬ አምናለሁ። ከኤርትራውያን በላይ ኤርትራውያን ነኝ የሚል ራሱን ለኤርትራ ብሔረተኝነት ያልተቋረጠ ሎያልቲ ያስገዛ የስብሃት ነጋ ብሎክ ወይም ስብሃታውያን እምላቸው አሉ። በታሪኩ ሻዕቢያ በኢትዮጵያ ውስጥ ችግር ይፈታል ብሎ በአደባባይ መግለጫ የሰጠበት ወቅት አለ ወይ ብሎ ግን ሊጠይቅ የሚፈልግ ሰው የለም። ኤትኒክ ፌዴራሊዝምን እቃወማለሁ ይላል ኢሳያስ። ኤትኒክ ፌዴራሊዝም ከተቃወመ በኋላ ግን ሊተካው የሚፈልገው አሁን ኤርትራ ውስጥ በሱ ቁጥጥር የሰራውን አይነት ስርዓት ነው ኢትዮጵያ ውስጥ መትከል የሚፈልገው። ለዚህ ደግሞ የአሁኑ ኤርትራ ተጨባጭ ምስክር ናት አይደለም። አሁን ኤትኒክ ፌዴራሊዝምን አልቀበልም የሚል ሰው እንኳን የኢሳያስን ሞዴል መመኘት የለበትም ኢትዮጵያ ውስጥ። ይሄንን አሁን አለመገንዘብ አይ ቲንክ የህብረተሰቡ ችግር ነው የሚሆን። ከዚህ በኋላ ግን ይሄ ነገር አከራካሪ ሊሆን አይገባም። ምክንያቱም ኢሳያስ በአደባባይ በፈጸምኩት አልጸጸትም እያለ ስቲል ከኢሳያስ ጋር መተባበር አለብን የሚሉ ሰዎች እያሉ ያሉት ግልጽ ስለሆነ ማለት ነው። እያሉ ያሉት ግልጽ ነገር ነው ማለት ኦኬ፣ ያ ጄኖሳይድ ተፈጽሟል፣ እንደገናም ሊፈጸም ይችላል። ግን ሰዋት እኛ መውጫ መግቢያ እስካገኘን ድረስ ምናምን ህዝቡ ቢጨፈጨፍስ ምን አለበት ነው። በቃ ይሄ ነው መልእክቱ።